ዓለም ላይ አሉ ብሎ ለማሰብ የሚከብዱ የሙያ አይነቶች። ዓለም ላይ ያሉ የሥራ ዘርፎች ስፍር ቁጥር የላቸውም። ለአንዳንዱ ሥራ የሆነ ነገር ለሌላው ደግሞ አስቂኝና ቀልድ የሆነበት የሥራ ዘርፍም በርካታ ነው። ለመሆኑ ማንም ይኖራሉ ብሎ የማይገምታቸው የሥራ አይነቶች የትኞቹ ናቸው? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ የቤት እንስሳ የስነ ልቦና ሐኪም። ድመት ወይንም ውሻ ሶፋ ላይ ተኝቶ የስነ ልቦና ምክር ሲቀበል ብታዩ ምን ይሰማችኋል? እነዚህ ባለሙያዎች የእንስሳትን ያልተለመደ ባህሪ፣ ፍርሃትና ጭንቀት በሳይንሳዊ መንገድ መርምረው መፍትሄ ይሰጣሉ። ለምሳሌ ባለቤቶቻቸው ትተዋቸው ሲሄዱ ዕቃ የሚያበላሹ ወይንም የሚጮሁ እንስሳትን የብቸኝነት ጭንቀትን ለማስረሳት በስነ ልቦና ያክማሉ። በተጨማሪም ከከፍተኛ ድምፅ ወይንም እንስሳት ከባዕድ ሰዎች የሚመጣባቸውን ፍርሃት ለመቀነስ ልዩ የስልጠና ልምምዶችን ያደርጉላቸዋል። በአንድ ወቅት በአሜሪካ ውስጥ አንድ ውሻ እቤት ውስጥ ብቻውን ሲቀር ዕቃ ያበላሽ ነበር። ባለሙያዎች ባደረጉት ጥረትም ውሻው ቴሌቪዥን ሲከፈትለት ብቻ እንደሚረጋጋ በመለየቱ ችግሩን መፍታት ተችሏል። ሌላው ደግሞ አንዲት ድመት ጓደኛዋን በማጣቷ ምክንያት ምግብ አቁማ የመንፈስ ጭንቀት ውስጥ ገብታ ነበር። ባለሙያዎቹም በልዩ የማጫወቻ ዘዴዎች ወደ ቀድሞ ደስተኛ ሕይወቷ መልሰዋታል። ይህ ለየት ያለ ሥራ እንደ አሜሪካ፣ እንግሊዝ፣ ካናዳና ጃፓን ባሉ ሀገራት በሰፊው ይታወቃል። ባለሙያዎቹም በዓመት እስከ $69,000 ድረስ ይከፈላቸዋል። ሁለተኛ፣ ፕሮፌሽናል ሰልፈኛ። ለሰዓታት ያክል ድንኳን ጥሎ ማደር ወይንም ዝናብ ውስጥ መቆም የማይከብዳችሁ ከሆነ ፕሮፌሽናል ሰልፈኛ መሆን ትችላላችሁ። ይህ ሙያ አዲስ ዕቃ ወይንም ስልክ ሲወጣ ለሌላ ሰው ተተክታችሁ ሰልፍ እንድትይዙ ትቀጠራላችሁ። ክፍያው በሰዓት እስከ $20 ድረስ የሚደርስ ሲሆን እንደየሁኔታውም ይለያያል። አንድን ሰው እናንተ የፈለጋችሁትን ያክል ዋጋ ማስከፈል ትችላላችሁ። በአንድ ወቅት አንድ ሰው ለአዲስ አይፎን ስልክ ሰልፍ እንዲያዝለት ለሰልፈኛ $12,000 እየከፈለበት አጋጣሚም ነበር። ይህ አይነት ሥራ በእንግሊዝ፣ ቻይናና አሜሪካ ባሉ ሀገራት ላይ የተለመደ ነው። ሰልፍ ሥራ ይሆናል ብሎ ማንም ባያስብም በበርካታ ቦታዎች ላይ ግን ድንቅና የታወቀ ሥራ ነው። ሶስተኛ፣ ድመት ያዢ። የቤት ድመት ካላችሁ እሷን ወደ ማጓጓዣ ሳጥን ውስጥ ማስገባት ለበርካቶች ከባድና አሰቃቂ ነው። እጃችሁን መቧጨር፣ ሶፋ ውስጥ ተደብቆ አለመውጣትና ሌሎች ነገሮችም ያጋጥማሉ። ይህንን ስቃይ ለማስቀረት ሲሉም ሰዎች ገንዘብ ከፍለው የሚቀጥሩት ባለሙያ እንዳለ በነግራችሁ ምን ይሰማችኋል? አዎ፣ ይህ ሥራ ድመት ያዢ ወይንም ካት ካቸር ይባላል። የባለሙያዎቹ ዋና ተግባር እጅ ሳይቧጨር ወይንም ድመቷ ሳትሸበር በጥንቃቄና በሰላማዊ መንገድ ወደ ሳጥን ውስጥ ማስገባት ነው። ለምሳሌ ድመታችሁን ወደ እንስሳ ሐኪም ልትወስዷት ፈልጋችሁ ከሶፋ ስር አልወጣም ብላ ሰዓት ካስረፈደችባችሁ እነዚህ ባለሙያዎች በደቂቃ ውስጥ መጥተው ድመቷን ሳያስጨንቁ በጥንቃቄ ይዘው ወደ ሳጥን ውስጥ ይከቷታል። የዚህ ሥራ ክፍያ በጣሙን አስደናቂ ነው። ለአንዲት ድመት ብቻ እስከ $80 ድረስ ይከፈላቸዋል። በደቂቃዎች ሥራ $80 ማግኘት እጅጉን አስገራሚ ነው። ይህ አይነት ለየት ያለና ተፈላጊ አገልግሎት እንደ ለንደንና ኒውዮርክ ባሉ ትላልቅ ሥራ በሚበዛባቸው ከተማ ውስጥ በስፋት ይስተዋላል። አራተኛ፣ አልጋ ሟቂ። በቀዝቃዛ ወራት ወደ አልጋችሁ ስትገቡ የሚሰማችሁን የቅዝቃዜ ስሜት ሁሉም ሰው ይጠላዋል። ታዲያ እናንተ ወደ አልጋችሁ ውስጥ ሳትገቡ በፊት አልጋችሁ ውስጥ ገብቶ የሚያሞቅላችሁ ሰው ቢኖር ምን ይሰማችኋል? ደስ የሚላችሁም የማይመቻችሁም ልትኖሩ ትችላላችሁ። የሚገርመው ነገር ግን ይህንን ሥራ ሰርተው ጥሩ ገንዘብ የሚያገኙ ሰዎች መኖራቸው ነው። ይህ ሥራ አልጋ ሟቂ ወይንም ቤድ ዋርመር ይባላል። የባለሙያዎቹ ዋና ተግባር እንግዳ ወይንም የቤቱ ባለቤት ወደ አልጋው ከመግባቱ በፊት ለጥቂት ደቂቃዎች አልጋ ውስጥ በመተኛት በሰውነታቸው ሙቀት አልጋውን ማሞቅ ነው። ለምሳሌ ታዋቂው ሆሊዴይ ኢን የተባለው ሆቴል ለእንግዶቹ የ5 ደቂቃ ነፃ የአልጋ ማሞቅ አገልግሎት ይሰጣል። ለዚህ ተብሎም የተቀጠሩ በርካታ ሰራተኞች አሉት። ሰራተኞቹ ሙሉ በሙሉ ሰውነታቸውን የሚሸፍን ልዩ የሙቀት ልብስ ለብሰው እንግዳው ከመተኛቱ በፊት አልጋውን ያሞቁለታል። ለዚህ አገልግሎታቸውም ለአንድ ሌሊት ብቻ $89 ይከፈላቸዋል። ይህ አይነቱ ለየት ያለ ሥራ በበረዶና በከፍተኛ ቅዝቃዜ በሚታወቁት እንግሊዝ፣ ሩሲያና ጃፓን ባሉ ሀገራት በስፋት ይታወቃል። አምስተኛ፣ ሕያው ማንኪን። ልጅ እያላችሁ ሳይንቀሳቀሱ የመቆም ጨዋታን ተጫውታችሁ ታውቁ ይሆናል። መልሳችሁ አዎ ከሆነ በዚህ ሥራ በርካታ $ዶላሮችን ማፈስ ትችላላችሁ። ልክ እንደ ሐውልት ሳይንቀሳቀሱ በመቆም ብቻ በሰዓት ከፍተኛ ገንዘብ የሚያገኙ ሰዎች እንዳሉ በነግራችሁ ምን ይሰማችኋል? አዎ፣ ይህ ሥራ ሕያው ማንኪን ወይንም ሂዩማን ማንኪ ይባላል።
የባለሙያዎቹ ዋና ተግባር የቅርብ ጊዜ የፋሽን ልብሶችን ለማሳየት በሱቆቹ መስኮት ውስጥ ለረጅም ሰዓታት ሳይንቀሳቀሱ እንደ ምስል መቆም ነው። ለምሳሌ የታወቁ የልብስ ድርጅቶች አዳዲስ ልብሶቻቸውን ለማስተዋወቅ በፕላስቲክ ማንኪዎች ምትክ እውነተኛ ሰዎችን ይጠቀማሉ። መንገደኞች ፕላስቲክ መስሏቸው ሲያዩ ድንገት ማንኪዎቹ እንቅስቃሴ ሲያደርጉ የሰውን ትኩረት ስለሚስቡ ለእንግዶች ከፍተኛ ጥቅምን ይሰጣቸዋል። የዚህ ሥራ ክፍያ እጅጉን ማራኪ የተባለ ነው። ሳይንቀሳቀሱ ለሚቆሙት ለአንድ ሰዓት ብቻ $100 ይከፈላቸዋል። ይህ አይነቱ ፋሽንና ማስታወቂያ ሥራ እንደ ፓሪስ፣ ቶኪዮና ኒውዮርክ ባሉ ትላልቅ የፋሽን ከተሞች ውስጥ በስፋት ይታወቃል። ስድስተኛ የውሸት የሰርግ እንግዳ። በሰው ሰርግ ድግስ ላይ ተገኝታችሁ ምርጥ ምግብ እየበላችሁና እየጨፈራችሁ ጥሩ ገንዘብ የሚከፈላችሁ ቢሆንስ? አዎ እንዲህ አይነት ሥራ በእርግጥም አለ። በሰርጋቸው ላይ ብዙ እንግዳ እንዲኖር የሚፈልጉ ሰዎች ገንዘብ ከፍለው የሚቀጥሯቸው የውሸት እንግዶች አሉ። ይህ ሥራ የውሸት የሰርግ እንግዳ ወይንም ፌክ ዌዲንግ ገስት ይባላል። የባለሙያዎቹ ዋና ተግባር ሰዎች በሰርጋቸው ላይ ታዳሚ ቁጥር ትንሽ ሲሆንባቸው ወይንም የዘመድና የጓደኛ ቁጥራቸውን አብዝተው ለማሳየት ሲፈልጉ እንደ እውነተኛ እንግዳ ተክተው እንዲገኙ ማድረግ ነው። ለምሳሌ ሙሽሮቹ የቅርብ ዘመዶቻቸው ወይንም የሥራ ባልደረቦቻቸው ቁጥር አነስተኛ ከሆነ እነዚህ ተቀጣሪዎች የሙሽራው የትምህርት ቤት ጓደኛ ወይንም የሙሽሪት የቅርብ ዘመድ በመምሰል ሰርጉ ላይ ይገኛሉ። ከሌሎች እንግዶች ጋርም ይጨዋወታሉ፣ አብሮ ይጨፍራሉ፣ እንዲሁም ሰርጉ ደመቅ ያለ እንዲሆን ያደርጋሉ። ለዚህ አዝናኝ አገልግሎት ለአንድ ሰርግ ብቻ ከ200 እስከ $500 ድረስ ይከፈላቸዋል። በተጨማሪም ነፃ ምግብና መጠጥ ያገኛሉ። ይህ አይነቱ ለየት ያለ ሥራ በባህልና በማህበራዊ ክብር ምክንያት ብዙ እንግዶች መገኘት በሚያስፈልጋቸው በጃፓን፣ አሜሪካና ደቡብ ኮሪያ ባሉ ሀገራት በስፋት ጎልቶ ይታያል። ሰባተኛ ፕሮፌሽናል ሚዜ። በሰርግ ቀን የሙሽሪት የቅርብ ወዳጅ ሆኖ ማደራጀት፣ አብሮ መደሰትና ለዚህ አገልግሎት $2000 በላይ ክፍያን ማግኘት። አዎ ይህ እውነት ላይ መስል ይችላል። ነገር ግን ይህንን ሥራ የሚሰሩ ሰዎች በቀን ውስጥ $2000 ድረስ ክፍያ ይከፈላቸዋል። ሚዜ በሚያጥራቸው ወይንም የሰርጋቸውን ወከባ የሚያስወግድላቸው ሰው በሚፈልጉበት ጊዜ ሰዎች ገንዘብ ከፍለው የሚቀጥሯቸው ፕሮፌሽናል ሚዜዎች አሉ። ይህ ሥራ ፕሮፌሽናል ሚዜ ይባላል። የባለሙያዎቹ ዋና ተግባር ሙሽሮች ሚዜ በሚያጥራቸው ጊዜ ተክተው መገኘት ብቻ ሳይሆን ሌሎቹን ሚዜዎች አስተባብረው ሰርጉ በጥሩ ሁኔታና ያለምንም እንቅፋት እንዲሄድ ማድረግ ነው። ለምሳሌ በሰርጉ ቀን ሙሽሪት እንዳትጨናነቅና የልብስና የሜካፕ ሰዓቷን መከታተል፣ ከፎቶግራፍና ከሰርጉ አስተናጋጆች ጋር መነጋገር፣ እንዲሁም በሥነ ሥርዓቱ ወቅት የሚያስፈልጉ ነገሮችን ሁሉ በስተጀርባ ሆኖ ማስተካከልን ያካትታል። ክፍያው እንደ አገልግሎቱ ስፋት የሚወሰን ሲሆን ለአንድ ሰርግ ብቻ ከ300 እስከ $2000 ድረስ ይከፈላቸዋል። ይህ አይነቱ ለየት ያለና አስተማማኝ አገልግሎት በስፋት የሚገኝባቸው አሜሪካ፣ እንግሊዝና ቻይና ያሉ ሀገራት ናቸው። ስምንተኛ የውሻ ምግብ ቀማሽ። የታሸገ የውሻ ምግብ መቅመስና ለዚህ አገልግሎት በዓመት በ10 ሺህ የሚቆጠሩ ዶላሮችን ክፍያ ማግኘት እንደሚቻል ስንቶቻችሁ ታውቃላችሁ? አዎ የውሻ ምግብ ጣፋጭ፣ ገንቢና ለውሾች ደህንነቱ የተጠበቀ መሆኑን ለማረጋገጥ በምላሳቸው እየቀመሱ የሚያረጋግጡ የውሻ ምግብ ቀማሾች እንዳሉ ልታውቁ ይገባል። ይህ ሥራ የውሻ ምግብ ቀማሽ ወይንም ዶግ ፉድ ቴስተር ይባላል። የባለሙያዎቹ ዋና ተግባር እንስሳቱ የሚመገቡት ምግብ ጥራቱን የጠበቀ በቂ ቫይታሚንና ፕሮቲን ያለው እንዲሁም ጣዕሙ ለውሾች ተስማሚ መሆኑን ማረጋገጥ ነው። ለምሳሌ አዲስ የውሻ ምግብ አምራች ኩባንያ ምርቱን ለገበያ ከመልቀቁ በፊት እነዚህ ባለሙያዎች ምግቡን ይቀምሱታል። የምግቡን መዓዛ፣ ለስላሳነቱንና ጣዕሙን ገምግመው ማስተያየት ይሰጣሉ። ይህም ውሾቹ ምግቡን በፍቅር እንዲመገቡት ያደርጋቸዋል። ለዚህ ለየት ያለ ሥራም በዓመት ከ40,000 እስከ $75,000 ድረስ የሚደርስ ልዩ ክፍያ ይከፈላቸዋል። እንስሳት የሚወዱና የታሸገ የውሻ ምግብ መቅመስ የማይደብራቸው ሰዎች የሚሰሩት ይህ ሥራ በዋናነት በአሜሪካና በእንግሊዝ ባሉ ሀገራት በስፋት ይታወቃል። ዘጠነኛ የቺፕስ መረጣ መኮነን። ቀኑን ሙሉ የምትወዱትን ቺፕስ እየበላችሁና ጣዕሙን እየገመገማችሁ ጥሩ ገንዘብ የሚከፈላችሁ ቢሆንስ? ከዚህ የበለጠ አሪፍ ሥራ ያለ አይመስልም። አዎ የተጠበሱ ቺፕሶችን መጠን፣ ቅርጽና ጣዕም ትክክል መሆኑን በመመርመር በዓመት ውስጥ በ10 ሺህ የሚቆጠሩ ዶላሮችን የሚያገኙ ሰዎች አሉ። ይህ ሥራ የቺፕስ መረጣ መኮነን ይባላል። የባለሙያዎቹ ዋና ተግባር ከፋብሪካዎቹ የሚወጡ ቺፕሶችን ከመጠን በላይ እንዳይሆኑ፣ ቅርጻቸው ያልተበላሸ፣ ተገቢውን የጨውና ቅመማ ቅመም መጠን ያላቸውና ጥሩ ጥራት ያላቸው መሆኑን ማረጋገጥ ነው። ለምሳሌ አንድ የቺፕስ አምራች ኩባንያ ምርቱን ለደንበኞቹ ከመላኩ በፊት እነዚህ መኮንኖች ከየምርት ክፍሉ የተወሰኑ ቺፕሶችን በመውሰድ ያጣጥማሉ። የተቃጠሉ ወይንም ቅርጻቸው የተበላሹ ቺፕሶችንም በመለየት ጥራቱ የተጠበቀ ምርት ብቻ ለገበያው እንዲቀርብ ያደርጋሉ።
ቀናቸውን ሙሉ ቺፕስ በመገምገም የሚያሳልፉት እነዚህ ሰዎች በዓመት ውስጥ ከ$50,000 በላይ ማራኪ ክፍያንም ያገኛሉ። ይህ አይነቱ ለየት ያለና አስደሳች ሥራ በተለይም የቺፕስ ፍጆታ ከፍተኛ በሆነባት በታላቋ ዩኬ ውስጥ በብዛት ጎልቶ ይታወቃል። 10ኛ የውሃ መንሸራተቻ ሞካሪ። በየቀኑ ወደ መዝናኛ ፓርክ እየሄዳችሁ ረጅምና አስደሳች የውሃ መንሸራተቻዎችን እየተንሸራተታችሁ ጥሩ ገንዘብ የሚከፈላችሁ ቢሆንስ? የተለያዩ የውሃ መንሸራተቻዎችን እየሞከራችሁ እየተዝናናችሁ በዓመት ውስጥ በ10,000 የሚቆጠሩ ዶላሮችን ልታገኙ ትችላላችሁ። ይህ ሥራ የውሃ መንሸራተቻ ሞካሪ ወይንም ዋተር ስላይድ ቴስተር ይባላል። የባለሙያዎቹ ዋና ተግባር መንሸራተቻዎቹን ለሰዎች የሚሰጡትን አስደሳች ስሜት፣ የሚንሸራተተውን ሰው ፍጥነት፣ የሚረጩትን የውሃ መጠንና የደህንነት ሁኔታቸውን ገምግመው ደረጃ መስጠት ነው። ለምሳሌ አንድ የመዝናኛ ፓርክ አዲስ የውሃ መንሸራተቻ ሲገነባ ለሕዝቡ ክፍት ከመደረጉ በፊት እነዚህ ሞካሪዎች በተደጋጋሚ በመንሸራተት መንሸራተቻዎቹ በቂ ፍጥነት ያላቸው መሆኑንና ውሃው በትክክል እንደሚረጭ ደህንነቱ የተጠበቀ መሆኑን ያረጋግጣሉ። ቀናቸውን በመዝናኛ ፓርኮች ውስጥ እየተንሸራተቱ ለሚያሳልፉት ለነዚህ ባለሙያዎችም በዓመት ውስጥ እስከ $30,000 የሚደርስ ክፍያ ይከፈላቸዋል። ይህ አይነቱ እጅጉን አዝናኝ ሥራም በዋናነት እንደ ጀርመን፣ እንግሊዝና አሜሪካ ባሉ ሀገራት በትላልቅ የመዝናኛ ፓርኮች ውስጥ በስፋት ይታወቃል። 11ኛ የሆቴል እንቅልፍ ሞካሪ። በየቀኑ በተለያዩ የቅንጦት የሆቴል አልጋዎች ላይ ተኝታችሁ የእንቅልፍ ምቾትን እየገመገማችሁ ጥሩ ገንዘብ ቢከፈላችሁስ? አልጋዎችና የሆቴሎቹ ክፍሎች ለእንቅልፍ ምን ያክል የተመቹ መሆናቸውን በመገምገም በዓመት ውስጥ በ10,000 የሚቆጠሩ ዶላሮችን የሚያገኙ የሆቴል እንቅልፍ ሞካሪዎች አሉ። ይህ ሥራ የሆቴል እንቅልፍ ሞካሪ ይባላል። የባለሙያዎቹ ዋና ተግባር የሆቴሎቹ ክፍሎችን የአልጋ ጥራት፣ የመንደሩን ጸጥታና የመብራቱን ሁኔታ ለእንግዶች ፍጹም የእንቅልፍ ምቾት የሚሰጡ መሆናቸውን ማረጋገጥ ነው። ብዙውን ጊዜ አዳዲስ ቅንጡ ሆቴሎች ለደንበኞቻቸው አገልግሎት መስጠት ከመጀመራቸው በፊት እነዚህ ባለሙያዎች ይጋበዛሉ። ባለሙያዎቹም ሌሊቱን ሙሉ በክፍል ውስጥ ተኝተው በማደር የአልጋውን ፍራሽ፣ ትራስና የክፍሉን አጠቃላይ ምቾት ገምግመው ሪፖርት ያዘጋጃሉ። ለዚህ ህልም የሚመስል ሥራም በዓመት ውስጥ እስከ $50,000 ድረስ የሚደርስ ማራኪ ክፍያ ይከፈላቸዋል። ይህ አይነቱ ለየት ያለ ሥራም በዋናነት በቱሪዝምና በቅንጦት ሆቴሎቻቸው በሚታወቁት አሜሪካ፣ እንግሊዝና ቻይና ባሉ ሀገራት ይታወቃል። 12ኛ የመጽሐፍ ገምጋሚ። መጽሐፍ ማንበብ ላይ እንዴት ናችሁ? ታዲያ አዳዲስ መጽሐፍትን በነፃ እያነበባችሁ ስለ መጽሐፉ አስተያየት በመጻፍ ብቻ ገንዘብ ማግኘት እንደሚቻል ስንቶቻችሁ ታውቃላችሁ? መጽሐፍትን በማንበብና ገምግሞ በመጻፍ ብቻ በአንድ መጽሐፍ እስከ $200 የሚያገኙ የመጽሐፍ ገምጋሚዎች አሉ። ይህ ሥራ የመጽሐፍ ገምጋሚ ወይንም ቡክ ሪቪወር ይባላል። የባለሙያዎቹ ዋና ተግባር ደራሲያን ወይንም አሳታሚዎች ለአንባቢዎቻቸው ከመልቀቃቸው በፊት የሚያሳትሟቸውን አዳዲስ መጽሐፍት በጥንቃቄ ማንበብ፣ የመጽሐፉን ጭብጥ፣ የአጻጻፍ ስልትና ጥራት ገምግሞ ግምገማውን መጻፍ ነው። ለምሳሌ ታዋቂ አሳታሚ ድርጅቶች ወይንም አዲስ ደራሲያን መጽሐፋቸውን ለገበያ ከመቅረቡ በፊት የሰዎችን ትኩረት እንዲስብና አንባቢዎች እንዲረዱት ለነዚህ ገምጋሚዎች መጽሐፋቸውን ይልካሉ። ገምጋሚዎቹም መጽሐፉን አንብበው ስህተቱን ጽፈው በማዘጋጀት ለድርጅቱ ወይንም ለድረገጹ ያቀርባሉ። ክፍያቸውም እንደ መጽሐፉ ርዝመትና ገምጋሚ ልምድ ይለያያል። በአንድ መጽሐፍ ብቻ ከ10 እስከ $200 ድረስ ይከፈላቸዋል። ይህ አይነቱ ሥራ ማንበብ በሚወዱ ሰዎች ዘንድ እጅጉን እየተወደደ ሲሆን በዋናነትም በአሜሪካ፣ እንግሊዝ፣ ካናዳና አውስትራሊያ ባሉ ሀገራት በስፋት ጎልቶ ይታወቃል። 13ኛ የመዓዛ ባለሙያ። ተፈጥሮ የማሽተት ብቃታችሁን በመጠቀም ብቻ አዳዲስ ሽቶዎችን እየፈጠራችሁ በዓመት ከ100,000 በላይ ማግኘት እንደሚቻል ስንቶቻችሁ ታውቃላችሁ? የተለያዩ ሽቶዎችን በመለየትና አዳዲስ መዓዛዎችን በመፍጠር ብቻ እጅጉን ከፍተኛ ገንዘብ የሚያገኙ የሽቶ አፍንጫዎች ወይንም የመዓዛ ባለሙያዎች እንዳሉ ስንቶቻችሁ ታውቃላችሁ? ይህ ሥራ የመዓዛ ባለሙያ ወይንም በፈረንሳይኛ ሌኔዝ ይባላል። የባለሙያዎቹ ዋና ተግባር በሺ የሚቆጠሩ የተለያዩ የመዓዛ ክፍሎችን በደቂቃ ውስጥ መለየት ነው። ከሱ ውጪ አዳዲስ ማራኪ የሽቶ አሰራሮችን መፍጠርና የሽቶችን ጥራት ማረጋገጥ ነው። ለምሳሌ ታዋቂ የፋሽንና የሽቶ ኩባንያዎች አዲስ ሽቶ ለገበያ ከመቅረቡ በፊት እነዚህ ባለሙያዎች እጅጉን የላቀ የማሽተት ችሎታቸውን ተጠቅመው የምርቱን እያንዳንዱን የመዓዛ ሽፋን ይገመግማሉ። የሰዎችን ትኩረት የሚስቡ ልዩ ሽቶዎች እንዲወጡም ያደርጋሉ። ይህ ሥራ ከፍተኛ ስልጠናና ልዩ የተፈጥሮ ስጦታን የሚጠይቅ ሲሆን ባለሙያዎቹም በዓመት ውስጥ እስከ $100,000 ድረስ ክፍያ ይከፈላቸዋል። ይህ አይነቱ ክብር ያለውና ለየት ያለው ሥራም በዋናነት በሽቶ አሰራር ጥበባቸው በሚታወቁት ፈረንሳይና ስዊዘርላንድ በስፋት ይታወቃል።
ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ